እውንና ፍቅር ያን ሰፈር ልጆች ናቸው። እውንና ፍቅርም ፍቅር ከጀመሩ በልጅነታቸው ሲሆን ከዕለታት አንድ ቀን ኦኔ በጧት ተነስቶ ከሰፈር ጓደኞቹ ጋር ኳስ እየተጫወተ እያለ አንድ ቀን ያላሰቡት ነገር ይፈጠራል። ኦኔን ቤተሰቦቹ ወደ አያቶቹ ሄዶ እዛ ትምህርቱን እየተማረ ስራ እንዲያግዝ ይነግሩታል። ኦኔም ሲሰማ ወደ አያቶቹ እንደሚሄድና እዛ ትምህርቱን እየተማረ እንደሚኖር ይነግራታል። እንደሚወዳትም ይነግራታል። እሷም በጣም ግራ ገባት። እንዴት ትሄዳለህ እና አትመለስም በማለት ጠየቀችው። እሱም አይ አልመለስም፣ አባቴ ከአያቶች ሄደህ ትምህርትን እየተማር ከዛ ስራ እያገዝ ትኖራለህ ያለኝ እና መመለስ አይመስለኝም። ለዛም ግን ግራ ገብቶኛል፣ ካንቺ መለየቱ ምን እንደማደርግ አላቅም ብሎ ይነግራታል። እሷም ያው ነገሩ ቢያስደነግጣትም አይ ችግር የለውም ፍቅራችን የእውነተኛ ስለሆነ እዛም ሆነ እወድሃለሁ እና አንድ ቀን እንገናኛለን ብላ ትመልስለታለች። እሱም አይ እኔም እኮ እዛም ሆኜ አፈቅርሻለሁ ይላትና ይሰናበታታል። ከ10 ዓመት በኋላ አንዳንዴም ፍቅር የሚገባው ፍቅርን ለሚያፈቅር ሳይሆን ፍቅርን በተግባር ለሚኖረው ሰው ነው። እውንና ፍቅርም ፍቅርን እያፈቀሩ ሳይሆን ፍቅርን በተግባር እየኖሩት ነው ያሉት። ፍቅርም እስከዛሬ 10 ዓመት ድረስ ከሱ ውጭ ሌላ ወንድ ያለ እስከማይመስላት ቃሏንም ማክብራ ያውን ድረስ እየጠበቀችው ነው። እውንም ሐሳቡና አመለካከቱ ሳይቀየር የድሮ ማንነቱ ሳይቀየር በልጅነት አንደበቱ ቃል በገባላት መሰረት ያው አሁን ድረስ እየጠበቃት ነው ያለው። ታዲያ ሁሌ እውነት ቀርቶ ውሸት፣ እምነት ቀርቶ ክደት በገነነበት ምድር ላይ የእውነት መፋቀር ምንኛ መታደል ነው። አንዳንዴ በውሸት ዓለም ውስጥ የእውነት መኖር ከባድና ፈተና ቢሆንም ምናልባትም ጧትና ማታ ደጁን በመርገጥ ሌት ተቀን የሚለምኑት ፈጣሪ የእውነት አምላክ ነውና ጸሎታቸውን ይሰማቸው ይሆናል። ወረደች ወደ ግብፅ ስደተኛው ያምላክና ይህ ዓለም ለእርሷ የተገባ ዓለም በምን ውሃ ታስተናግዳት የፍቅር ኦኔም ጧትና ማታ ቤተክርስቲያን በመሄድ የልጅነትና የአብሮ አደግ ፍቅረኛውን እንዲያገናኘው ፈጣሪውን አብዝቶ ይለምናል። ኦንና ፍቅርም ሐሳባቸው የልጅነት ፍቅራቸው ላይ ሆነ። ነገር ግን ኦን አሁን ላይ ፍቅርን ቢያገኛት በአካል ቢያገኛት እንደማይለያት ያውቀዋል። ምክንያቱም 10 ዓመታቸው ነው ተለያይተው የቆዩት። እሷም ካገኘችው እንደማትለየው ታውቀዋለች። ነገር ግን ቤተክርስቲያን እየሄዱ ሁሌም ፈጣሪን የልጅነት እና የአብሮ አደግ ፍቅራቸውን
እንዲመልስላቸው ሁሌም ይጠይቁታል። እናም እሷም ከሱ ውጭ እሱም ከሷ ውጭ ሌላ ሰው ማፍቀር እንደማይችሉ ቃል ተገባብተዋል። አሁን ላይ እሱም እሷን እየጠበቀ ነው፣ እሷም እሱን እየጠበቀች ነው። ፍቅርም እኔም በጣም ስለምታፈቅረው የልጅነት ፍቅሯን ስለምታስታውስ ከሱ ውጭ ሌላ ሰው ማፍቀር አትፈልግም። ከሱ ውጭ ሌላ ወንድ ያለ ይመስላት። እሱን አጣ መኖር አትፈልግም። እኔ ሁሌም ሐሳቡ ፍቅርና ፍቅር ብቻ ነች። ሌላ ሰው አያስብም፣ ሌላ ሰው አያፈቅርም፣ ሌላ ሰው አያወራም። ሐሳቡ እሷ ብቻ ነች። ልከተልሽ ለምን ልከተልሽ ቅጥ ያጣ በደልን ተይ አልፈቅድልሽም በስጋዬ ይብቃሽ ባጥንት ያትቀልጂ በማስከፋት ተጽናና ታማኝ ማሉን አንገደፍቶ መኖር መቼም አይሆነን እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያተስተራውን ይመሻል ይነጋል ሕይወት ታስተምራል የትላንት ስህተት ቀኑን ተቀይሮ ከተማማርንበት ይባልልም እንዲ ስኬቱ ልስታይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና